ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው ነው፣ ወይም መጨረሻ ላይ የምኖረው ማን ጋር ነው። ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ፣ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው የምሆነው፣ ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ነው። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌያለሁ። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመሌ ከፋ፣ እንደዚህ ልጅ ይላል። ግን ትናንትም እንደዛ ነበረ። ዛሬ ግን ብሶት ነው ብሶት ነው እንጂ ትናንት የተሻለ ሰው ስለነበር አይደል። ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን እንትን ዛሬን ይንቃል፣ ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገር የሚጠብቀው ነገር ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገለኝም ይላል። ተጎልቶ ነው እንደዛ የሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ነገ ነው ወይስ ዛሬ ነው? ለመሆኑ ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት ነው። አለኝታ ነው። ተስፋ ማን ነው? ተስፋ ማን ነው? እግዚአብሔር ነው። ተስፋ እግዚአብሔር ነው። መኑ ውእቱ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን ይላል። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ በተስፋውና በፍቅሩ። ተስፋ ሲጎለን ይውላችኋል፣ በሶስቱ የማመናችን ጥቅም በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በሥላሴ እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። ለምንድን ነው ከሶስቱ ተስፋ የሚለውን ወልድ የወሰደው? ለምንድን ነው? የነቢያት የተስፋቸውን ፍጻሜ የፈጸመው ማን ስለሆነ ነው? በተለየ አካሉ ተገልጦ ሥጋ ለብሶ የመጣ እሱ ስለሆነ ተስፋ ለወልድ ተሰጥቶ ይተረጉማል እንጂ አብ ተስፋ አይደለም ማለት አይደለም። ሁሉም በሁሉ አሉበት። በአብ እምነትነት ማን አለበት? ወልድ መንፈስ ቅዱስ። በወልድ ተስፋነት ማን አለበት? አብ መንፈስ ቅዱስ። በመንፈስ ቅዱስ ፍቅርነት ማን አሉበት? አብ ወልድ፣ ሁሉም አሉበት። ግን ተስፋ ለወልድ ተሰጥቶ የሚነገርበት ምክንያት የነቢያትን ቀጠሮ የመዳን ተስፋ የፈጸመው እሱ ስለሆነ ነው። በሥጋ ተገልጦ ሞቶ ተሰቅሎ አስታርቆ ትንቢተ ነቢያትን የፈጸመ የማዕዘኑ ራስ ሆኖ የታየ እሱ ስለሆነ በተለየ አካሉ ሥጋ መልበሱንና ትንቢተ ነቢያትን መፈጸሙን በኋላም ታይቶ ተገልጦ ዋጋ በክበበ ትስብእት ተገልጦ የሚያስረክብ እሱ ስለሆነ ነው። ከዚያ የተነሳ ተስፋ በወልድ ይመሰላል። ወይም ተስፋ ማለት ወልድ ነው እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ ወተአገሶ ታገሰው፣ በርታ፣ ልብህ ይጽና ይላል። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ?
እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት